የብልጽግና ፓርቲ ሳምንታዊ መልእክት ኢትዮጵያ ታከናውናለች፣ ማከናወኗንም ለዓለም ታበስራለች። ሀገራችን ለበርካታ ዓመታት ስለ ግዙፍ አቅሟ ስትናገር ቆይታለች። ዛሬ ግን ይህ አቅም ወደ ተጨባጭ ውጤት የመቀየር አቅሟን በተግባር እያሳየች ነው። ዛሬ ኢትዮጵያ የምትመዘነው ባለፈው ብቻ ሳይሆን እየሰራች ባለችው አዲስ ታሪክ ነው። የኢትዮጵያ የቅርብ ዓመታት የለውጥ ጉዞ በአጋጣሚ የተከሰተ ሳይሆን በጥንቃቄ የተሰላና በብልጽግና ፓርቲ የመደመር እሳቤ የተገለጠ የረጅም ጊዜ የመዋቅር ማሻሻያ ውጤት ነው። ብልጽግና ፓርቲ የኢትዮጵያን የክፍለ ዘመናት የኋላ ታሪክ በጥልቅ በመመርመር ያለፉት ስርዓቶች ሳያሳኩ የቀሯቸውን የቤት ስራዎች በመለየት ሀገሪቱን ወደ አዲስ የልማት ምዕራፍ በማሻገር ላይ ይገኛል። ከጥቂት ቀናት በፊት ኢትዮጵያ ታከናውናለች ወይም ኢትዮጵያ ዴሊቨርስ በሚል መሪ ቃል የተካሄደው ልዩ ሀገራዊና ዓለም አቀፋዊ ጉባኤ የዚህ ምዕራፍ ማሳያ ነው። ጉባኤው ኢትዮጵያ ምኞቷን ብቻ ሳይሆን ያከናወነቻቸውን ስኬቶች ለዓለም ማብሰር መጀመሯን ያረጋገጠ መድረክ ነው። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ፣ ከፍተኛ የፓርቲና የመንግስት አመራር፣ ዲፕሎማቶች፣ ዓለም አቀፍ ባለሀብቶች፣ የልማት አጋሮችና የግሉ ዘርፍ ተወካዮች በተገኙበት የተካሄደው ይህ ጉባኤ ኢትዮጵያ በአምስቱም የኢኮኖሚ ምሰሶዎች ማለትም በግብርና፣ በማኑፋክቸሪንግ፣ ማዕድን፣ ቱሪዝምና የኢንፎርሜሽን ኮሚኒኬሽን ቴክኖሎጂ እየተካሄደ ያለውን ሁለገብ ለውጥ አሳይቷል። ከሁሉም በላይ ትግበራንና ሊለኩ የሚችሉ ውጤቶችን በሀገራዊ ልማት እምብርት ላይ ያስቀመጠ አዲስ ለውጥ መፈጠሩን ተመላክቷል። መድረኩ ብልጽግና ፓርቲ የተቀበለውን የህዝብ አደራ በስራ ለመተርጎም የሚያደርገውን የተቀናጀ ጥረትና የለውጥ ፍጥነት የሚያንጸባርቅ ነው። ብልጽግና ፓርቲ የመንግስት ቅቡልነት የሚገኘው ከፖለቲካ ፍልስፍናና ራዕይ ብቻ ሳይሆን ካፈጻጸም እንደሆነ በጽኑ ያምናል። ቃል ኪዳን ብቻ ማህበረሰብን አይቀይርም። ፖሊሲዎች ብቻ የዜጎችን ህይወት አይለውጡም። የሀገር ለውጥ የሚለካው ፓርቲና መንግስት ማሻሻያዎችን በመተግበር የህዝብን ጥቅም በማስቀደም ተቋማትን በማጠናከርና የዜጎችን የዕለት ተዕለት ኑሮ በማሻሻል ነው። ይህ አፈጻጸም መርህ በብልጽግና ፓርቲ የሚመራው የኢትዮጵያ የለውጥ ጉዞ ዋና መገለጫ ሆኗል። ከዚህም በመነሳት በቀደሙ ስርዓታት የነበሩ የልማት ውስንነቶችና የፖሊሲ መዛነፎችን በመመማሪያነትና በቁጭት አጀንዳነት በመውሰድ የኢትዮጵያን ልማት ወደ ስልታዊ ለውጥ ተሸጋግሯል። ለምሳሌ ኢትዮጵያ ባለፉት 8 ዓመታት ያካሄደችው የማይክሮ ኢኮኖሚክ ማሻሻያ የሀገሪቱን የኢኮኖሚ ደም ስር እንደ አዲስ ያነቃቃ ነው። ኢኮኖሚው ገበያ መርና በታቀደ መልኩ ለዓለም አቀፍ ውድድር ክፍት እንዲሆን መደረጉ ለኢኮኖሚው መነቃቃት ከፍተኛ አስተዋጽኦ አድርጓል። የዋጋ ግሽበትን ለመቆጣጠር የተወሰዱ የገንዘብ ፖሊሲ እርምጃዎች ኢኮኖሚው በእውነተኛ የለውጥ ሀዲድ እንዲጓዝ አስችሎታል። የግብርናው ዘርፍ መዘመንና የኢንዱስትሪ ድርሻ ከማንኛውም ጊዜ በላይ ማደጉ ኢትዮጵያ ከአግሮ ኢንዱስትሪ ወደ ኢንዱስትሪያላይዜሽን እየተሸጋገረች መሆኑን በግልጽ አሳይቷል። በ10 ሚሊዮን የሚቆጠሩ ዜጎች ለባንክ ብድርና ለፋይናንስ አገልግሎት ተደራሽ መሆናቸውና የግሉ ዘርፍ ትልቁ የሀገሪቱ ብድር ተጠቃሚ እንዲሆን መደረጉ ማይክሮ ኢኮኖሚው በውጤታማነት ታጅቦ በዘላቂ መንገድ እየተጓዘ መሆኑን ተረጋግጧል። ስለሆነም ኢትዮጵያ ታከናውናለች የሚለው አገላለጽ በስራና በአፈጻጸም ላይ የተመሰረተ የብልጽግና ፓርቲ ቃል ኪዳን ነው። በዚህ መንገድ የመጣው የኢትዮጵያ የለውጥ ጉዞ ለህዝብ፣ ለውስጥና ለውጭ ባለሀብቶችና ለዲፕሎማቲክ ማህበረሰብ የሚሰጠው መልእክት ግልጽ ነው። ኢትዮጵያ አሁን የተረጋጋች፣ ዲሲፕሊን ባለው አመራር የምትመራና ለዘላቂና ሁለንተናዊ ብልጽግና የተዘጋጀች ሀገር ነች። ዜጎቿም በታሪክ አውድ ውስጥ የሚጓዙ፣ በመደመር መርህ የሚመሩና ውጤትን እንደ ዋና መለኪያ የሚጠቀሙ ናቸው። ይህ የመደመር ትውልድ ኢትዮጵያን በጠንካራ መሰረት ላይ ለመገንባት ቆርጦ ተነስቷል። የለውጥና የማከናወን ጉዟችን ቀጥሏል። ስኬታችንም ለዓለም መበሰር ጀምሯል። ስለሆነም ሁሉም ዜጋ በዚህ አስደናቂ የለውጥ ጉዞ ላይ አሻራውን እያሳረፈ እንዲቀጥልና የለውጡን ትሩፋት ተቋዳሽ እንዲሆን ብልጽግና ፓርቲ ጥሪውን ያቀርባል። ኢትዮጵያ ታከናውናለች፣ ማከናወኗንም ለዓለም ታበስራለች። ብልጽግና ፓርቲ ሰኔ 22 2018 ዓ.ም